ወደ ቤዛ ክላስ ሄደች ወደ ፎቅ። ቤዛና ኤፍራም ማናት ጽ ግን ተጨንቀዋል። ምን ሆና ይሁን ምንድን ነው ነገሩ እያለው ሁለቱ እንግዲህ በጣም ተጨንቀዋል። ከዛ በኋላ ዳኒ እንግዲህ የፂን ስልክ እንግዲህ ለያፌት ላጎቱ ሊበሰጠው በጣም ተጸጽቷል። ምክንያቱም እሱ ነው ስልክ ሰጥቶ ያገናኛቸውና አሁን እንግዲህ ቢኒያም ምን ያደርገኛል ብሎ በጣም ነው የተጨነቀው። ምክንያቱም ቢኒያም እንግዲህ ኤፍራት ፂን በጣም እንደሚወዳትና እንደሚያፈቅራት ያውቃል። ከዛ ዳጊ ለቢኒ ይደውልለትና እንዴት ሳትደውል ሲለው አጎቴ ማታ እኮ እየጮህብኝ ነው፣ እንዴት ነው መገናኘታችን እንዴት አወቀ ብሎ ይጠይቅ። አወቀ እንዴ እና ምን ይጠበስ ይለዋል። አቤላ ለዳጊ እና ይወቅ፣ ስለዚህ ዛሬ ደውለህ ያችን ቆንጅዬ ልጅ አታገናኝም ወይ ሲለው እንዴ አይ ምን እያልክ ነው አንተ እየነገርኩ አይደለም እንዴ ይለዋል። እንግዲህ ዳጊ ትልቅ ስህተት ነው ከዚህ ላይ የሰራው። ምክንያቱም ፂን እንግዲህ ቢኒያም እንደሚያፈቅራት እያወቀ ይህን ዱርዬ ጓደኛውን ሊያስተዋውቃት እንደቻለ አልገባንም። ከዛ እንግዲህ ናታን እንግዲህ ከቤዛ ክላስ ይመጣና ኤፍራታን ሲያገኛት እምነግርሃለ ብትለው ናታን ግን ኤፍራታን ሊያዳምጣት አልቻለም። አጨብጭቤ እንዲቀበልሽ ነው እንደ የፈለግሽው? ምን ፈልገሽ ነው? አልፈልግም ጭራሽ እንኳን ቁጭ ብሎ እስኪ ምንድን ነው ችግሩ? ሊያዳምጣት አልቻለም። እሷ የሄደችበት ምክንያት እንግዲህ ያፌት ወንድሙ እንደሆነ ነበር ልትነግር የሄደችው። እሱ ግን አበደ ሊቀበላት ሊያዳምጣት ስላልቻለ በጣም ነው የጮህባቱ። የኔ ናታን ብትለው ሊሰማት አልቻለም። ከዛ በኋላ ኤፍራታን እያለቀሰ ጥላው እየሮጠች ትሄዳለች። በመጨረሻ እሱን ተከታትሎ ከታች ሲወርድ ፂና ቤዛ በጣም ይቆጡታል። ለምን እንደዚህ ያደርግ? ትልቅ ስህተት ነው የሰራው። ምን አደረግኩ? ምንም አላደረግኩ ነው ያለው። ቤዛ ማና ፂ ግን ማለት ኤፍራታ ቤት ሄዳ ብቻዋን እያለቀሰች እንግዲህ ያፌት ይመጣል። ምን ሆነሽ ነው? ለምንድን ነው ያለቀሽው? ምን ሆነሽ ነው እያላት ኤፍራታን እንግዲህ ያፌት ይጠይቃታል። ገኒ ደግሞ ልጇን ምን ሆነ ነው ስወጣ ስትገባ እኮ አትናገርም፣ ምን ሆነ ነው እያለ ትጠይቀዋለች። እሱም ምንም አልሆንኩኝ ይላል። ወደ እነ ቤዛ ቤት ስንሄድ እንግዲህ ቢኒ መጥቷል። ናታን አለ እንግዲህ ናታንና ቢኒ ሊወጡ ነበረ። ልንወጣ ነው ምግብ እንብላና ሲል ቤዛ እንዴ ማን የሰራውን ምግብ ትበላላችሁ? ዛሬማ አንተ ነው የምትሰራው ስትለው ቤዛ ናታን አይ እኔ መስራት አልችልበትም ሲል አዛ ቢኒ እኔ ከተፈቀደልኝ እኔ ሰራለው ሲል ናታን እንዴ ምን እያልክ ነው ይለዋል። ከዛ እንግዲህ ወደዱም ጠሉም እንግዲህ ቢንያምና ናታን ወደ ክችን ይገባሉ። ሽንኩርት ሲልጡ እንግዲህ አይናቸው ያለቅሳል። ስለዚህ ፂና ቤዛ እንግዲህ ይስቁባቸዋል። ከዛ እንግዲህ አይደርስ የለ ምግቡን ከሰሩ በኋላ ከበሉ በኋላ እንግዲህ ናታንንና ቢንያምም ያው ወደሚሄዱበት ወደ የስራቸው ይሄዳሉ። ሌላው እንግዲህ የያፌት አሽከር እንግዲህ ሉሊት ናት። ያፌት እንግዲህ ለሉሊት ይደውልላት እና እነይላታል። ቀጥታ ወደ ያፌት ትሄድና መኪና ውስጥ ከፍታ ትገባለች። አለቃ እስከ ዛሬ ስደውል እማታነሳሌ ሰውዬ አሁን እንዴት ፈለግከኝ? ትለዋለች። ከዛ ያፌት አሁን ከዛ ቤት እየተደረገ ያለውን በሙሉ እንድትነግርኝ እፈልጋለሁ፣ እኔ ደግሞ ትልቅ ነገር አደርግልሻለሁ ይላታሉ። ከዛ ያፌት እንደ በፊቱ የተፈጠረውን ነገር ብቻ ሳትነግሪ በአጠቃላይ በመረጃ እንድትነግሪ ነው የምፈልገው፣ በምላሹ ደግሞ እኔ ትልቅ ነገር አደርግልሻለሁ ሲላት እንግዲህ ሉሊት እንደምታውቀው ገንዘብ ስለምትወድ አቶ ያፌት አንተ እኮ የገባህ ነው ጥሩ ሰው ነህ፣ እሺ ያልከኝን ነገር አደርግልሃለሁ ብላ እንግዲህ ትታዘዛለች። ምክንያቱም ሉሊት እንግዲህ ከዛ ቤት ያፌት ዋና ቀኝ እጅ መሆኗን የሚያውቀውት እንግዲህ ፂና ኤፍራታ ብቻ ናቸው የሚያውቁ። ሌሎቹ እንግዲህ የያፌት ቀኝ እጅ መሆኗን አያውቁም። ወደነ ቤዛ ቤት ስንመጣ እንግዲህ ቤዛ እንግዲህ ናታን ካለበት ሀሳብና ጭንቀት ትንሽ እረፍት እንዳደርግ ብላ እራት አዘጋጅታለች። እራት ስላዘጋጀ ሉሊትን ኤፍራታም ናታንም ቁጭ ብለው እራት እየበሉ እየተጫወቱ ነበረ።
ከዛ በኋላ እንግዲህ ማናት ትዝ ይላታል። አረ ወይኔ ወንድሜ የሆነ ፖስታ እኮ ተልኮልሃን ትለዋለች። እንዴ የምን ፖስታ ነው ይላታል። እስኪ ቆይ እስኪ ላንጣው ብላ ፖስታውን ታመጣዋለች። ከዛ በኋላ ለአቶ ናታን ይላል እንደውም ላንብብላችሁ ስትላቸው እነሱም በደስታ እሺ እስኪ አንብቢልን ይሏታል። ነገር ግን ደብዳቤው እንግዲህ ስታነበው እንግዲህ አቶ ናታን ፈጣሪ ያጽናህ፣ ስለዚህ ሀዘን አታብዛ የሚል ነው። ከዛ በኋላ እየተንቀጠቀጥ ወንድሜ ይህ ምን ማለት ነው ስትል ሁሉም ተደናገጡና ቤዛ እንደገና ይህ ነገር ይህ ሰውዬ አይተውንም እንዲ በቃ እሷን ወስዷል ምን ፈልጎን ነው ሲል ይሄ እኮ የህይወት መጨረሻ አይደለም ትላለች ቤዛ። ናታንም አዎ ይሄ እኮ የህይወት መጨረሻ አይደለም ሚልና ሉሊት ግን ሌላ ልትዘባረቅ ስትል ይገለምጧትና ከዛ በኋላ ናታን ለራቱ አመሰግናለሁ ብሎ ይሄዳል። ሌላው ወደ ኤፍራታም ስንመጣ እንግዲህ ለኤፍራታን እያለቀሰች ያፌት ያገኛታል። ያፌት እንግዲህ የኤፍራታን ያኔ ደካማ ጎን አገኘ። ከዛ በኋላ እኔ ማንም አይወደኝም እያለቀሰ ያገኛታል። በቃ ዝም በይ እኔ እኮ አለሁልሽ እያለ ያባብላታል ናታን እንግዲህ ኤፍራታን ምን እንደምትወድና ምን እንደምትጠላ ማወቅ ይፈልጋል። ምክንያቱም ኤፍራታ እስካሁን ያፌት ጋር አብራ አላደረችም። የምትተኛው ከሶፋ ስለሆነ ያፌት እንግዲህ ኤፍራታ የሱ እንድትሆንለት